ሰላም ጤና ይስጥልን አድማጭ ተመልካቾቻችን ሐምሌ 6 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት ያስኳቸው መረጃዎች እስከ መጨረሻ አብራችሁ ከቆያችሁ የምታደምጧቸው ይሆናል። በዘገባዎቹ ላይ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ተሳትፎ እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። ወደ ጥቆማዎቻችሁ ነው የምሄደው። የመጀመሪያው የመጣው ጥቆማ ከባህር ዳር ወደ አዴት ባለው መስመር በተደጋጋሚ የሾፌሮች እገታ ቀጥሏል የሚል ነው። ባለፉት 6 ቀናት ብቻ ወደ 9 ሾፌሮች ታግተው ተወስደዋል። በዋናነት በተለይ ከባህር ዳር ወደ አዴት ባለው መንገድ ላይ በሚገኙ አካባቢዎች ነው። እንቁርጤና ቅንባባ ተብሎ በሚጠሩ አካባቢዎች ተደጋጋሚ ዘረፋዎች፣ ግድያዎች እንዲሁም ደግሞ እገታዎች እየተፈጸሙ ነው የሚገኙት። በዚህ አካባቢ ላሉ ፋኖች ይህንን መረጃ አድርስልን ወይም ደግሞ በሌላ መንገድ ጉዳዩ መጣራት አለበት በሚል ጥቆማ አድርሳችሁኛል ከሾፌሮች። በተመሳሳይ በጎንደር ቀጠና ከጎንደር ወደ ዳባት በሚወስደው ዋናው መንገድ ላይም አምባ ጊዮርጊስ አካባቢ እንደዚሁ የገጠማችሁን ገጠመኝ ጽፋችሁልኛል። እንግዲህ ጽሁፉን እኔ አሻሽየው ማለት ነው። በተለይ ዳባትና አምባ ጊዮርጊስ አካባቢ ያለው ምሬት አይጣል ነው ይላል። ታጣቂዎች የአንገት ሀብል ሳይቀር ሲቀሙ ተመልክቻለሁ። በጣም አፍሬያለሁ። ሰሞኑን ከጠለምት ወደ ጎንደር ጉዞ ላይ ነበርኩ። እጅግ የሚያሳፍር ነገር ነው የተመለከትኩት። እኔ ትንሽ ወፈር ያልኩ ስለሆንኩኝ የመንግስት ነህ በሚል ታጣቂዎች ወሰዱኝ። ያው መንግስት ሰራተኛ ነኝ፣ ሆኖም ደግሞ የምሰራበት መስሪያ ቤት ግን ከፖለቲካ ጋር የማይገናኝ ነው በሚል ነገርኳቸው። ፈተሹኝ። ከፈተሹኝ በኋላ ከኪስ ያለውን 400 ብር አስረክቤ አለፍኩኝ። ይሄንን በተመለከተ ይህን የሚያደርጉትንም ሆኑ ይህንን እያደረጉ ያሉት በየትኛውም አቅጣጫ የሚገኙ ካሉ እርምጃ ቢወሰድባቸው ቢስተካከል የህዝብ ምሬት ይቀንሳል። እኔ ይሄን ገጥሞኛል በሚል ነው ይሄንን የላኩልኝ። ከሳምንት በፊት እንግዲህ በዚህ ቀጠናም እንደዚሁ ከጎንደር ወደ ደባርቅ፣ ጠለምት እና ዳርቃይ እንቅስቃሴ የነበሩ የመንግስታዊ ያልሆኑ ድርጅት ተሽከርካሪዎችም በተመሳሳይ ዝርፊያ እንደተፈጸመባቸው ጥቆመው ያስረዳል። አሁን ባለፉት ወራት ትንሽ ጋር ብሎ የነበረው ዝርፊያና እገታ አሁን እንደገና ተጠናክሮ መጥቷል። እንግዲህ በዚህ ጉዳይ ላይ በተለያየ ጊዜ እንደተባለው በዋናነት ለአለፉት 8 ወራት በደብረታቦር ወረታ ባለው አለም ሳጋና አካባቢው እንዲሁም ደግሞ ከአዲስ ዘመን ጎንደር ባለው መስመር አርኖ ጋርኖ፣ ጎንደር ዙሪያ እንፍራንዝ እና አካባቢው እንዲሁም ደግሞ ከጎንደር ከተማ ወደ ደባርቅ ባለው መስመር በተለይ ገደብዬና አካባቢው ከጎንደር መተማ በኢትዮጵያ ሱዳን ድንበር መተማ በተመሳሳይ በዚህ መስመርም ብዙ ቦታዎች ላይ ከባህር ዳር ወደ አዴት መስመር በተጠቀሱት ቦታዎች ከባህር ዳር ዳንግላ መስመር መራዊና አካባቢው በተለያዩ አካባቢዎች በተለይ በእነዚህ ቀጠናዎች የሚፈጸሙ እገታዎችን በተመለከተ ከእገታው ጋር በተያያዘ የተለያዩ አካላት እንዳለበት እጃቸው መረጃዎች ወጥተዋል። በዚህ በኩል ሚሊሻዎች ተደራጅተው ከአካባቢው የጸጥታ ሰዎች ጋር ሆነው የሚዘርፉት አለ። እንዲሁም ደግሞ በዝርፊያ ላይ የተሰማሩ አካላት ከጸጥታ ሰዎች ድጋፍ የተደረገላቸው የሚዘርፉት አለ፣ በቀጥታ ሚሊሻ ሳይሆኑ። እንዲሁም ደግሞ በፋኖ ስም የሚንቀሳቀሱና የፋኖን ስም የሚያጎድፉ ይህንን የሚያደርጉ አሉ። ስለዚህ በሶስቱም መንገድ እየተዘረፈ ያለው ህዝቡ ስለሆነ ይሄ ጉዳይ አሁን እንደገና በአስቸኳይ አገርሽቷል፣ መፍትሄ ያስፈልገዋል ነው የተባለው። ጥቆማውን አድርሻለሁ። ወደ ሌሎች መረጃዎች እሄዳለሁ። እንግዲህ ወደ ሌሎች መረጃዎች ሲሄድ የፖለቲካዊ እይታዎችን ያለው መረጃ ነው። በትላንትናው ዕለት አብይ አህመድ በአማራ ክልል ምስራቅ ጎጃም ዞን ደብረ ማርቆስ ከተማ የንጉሥ ተክለ ሃይማኖት አየር ማረፊያን ለማስመረቅ ወደ አካባቢው አቅንቶ ነበረ። ጠቅላይ ሚኒስትሩ በመድረኩ ላይ ባደረገው ንግግር የፖለቲካ ቃናዎቹን ለዘብ ያደረገ ቢመስልም ለተለያዩ ጥሪዎችን ማስተላለፉን ግን ለመገንዘብ ይቻላል። ጠቅላይ ሚኒስትሩ ንግግሩ የደብረ ማርቆስና የወቅቱ ተጨባጭ የጸጥታ ሁኔታና ገዢው ፓርቲ የመሬትና የብስ የጸጥታ ሁኔታዎችን መቆጣጠር እንዳልቻለ ግን የሚያጋልጥ ንግግር ነው። በትላንቱ ንግግር ላይ ብዙዎቻችሁ ሰምታችሁት ከሆነ የፖለቲካ ትንተናውም የሚያሳየው እሱን ነው። እንግዲህ ከንግግሮቹ ተነስቶ ለመመልከት የሚቻለው ጠቅላይ ሚኒስትሩ በደብረ ማርቆስ ከተማ ተገኝቶ የአየር ማረፊያ መመረቅ በአንድ በኩል የአካባቢ የብስ ትራንስፖርት መፈናፈኛ ማጣቱን በይፋ ያረጋገጠበት ክስተት ተደርጎ ተወስዷል። በአሁኑ ወቅት በአማራ ክልል ባለው ወታደራዊ ውጥረት ምክንያት የአባይ ሸለቆን ጨምሮ ከደብረ ማርቆስ ከደጀን ያለውን ዋና የብስ መስመር እንኳ በቁጥጥር ስሩ እንዳልሆነ አብይ አህመድ በይፋ ትላንትና ጥሪ አቅርቧል። ጉዳዩን የሽፍታ አድርጎ ካሊዶሮ ከሰላሌ እስከ ደጀን ድረስ ቢያመጣውም ጉዳዩ ግን መሬት ላይ ያለውን የጸጥታና እንዲሁም ደግሞ ፖለቲካዊ ስምሪቱን እንዳልተቆጣጠረው
በራሱ አንደበት የተናገረበት ሆኖ ተመልክተናል። ጠቅላይ ሚኒስትሩ በንግግሩ እኔ የሚጠበቅብኝ የአየር በረራ አስጀምሬያለሁ፣ ቀሪውን የየብስ ሰላም ማምጣት ደግሞ የእናንተ ነው ሲል እንደዚሁ ገፋ አድርጎታል። ጉዳዩን ተማጽኖም አቅርቦበታል። እንግዲህ የሚያሳየው የጸጥታ ሁኔታው ከቁጥጥር ውጭ እየወጣ አብይ አህመድ እንዳለው 4 ክላሽ የያዙ ሰዎች የሚያወዛውዙ ሰዎች የሚያመጡት ለውጥ የለም የሚለው ጉዳዩ እየለዘበ መምጣቱን አሁን ያሳያል። እንግዲህ አብይ አህመድ በሌላ በኩል በትላንቱ ንግግራቸው ወደኋላ በመሄድ የአፄ ዮሐንስና የጎጃም ጦርነትን ታሪክ መምዘዛቸው አዲስ የፖለቲካ ክርክርና እንዲሁም ደግሞ በዚህ ላይ የፖለቲካ ትርፍ ለማግኘት የመጣና የተመዘዘ አጀንዳ ተደርጎ ታይቷል። ምንም እንኳ የጣሊያንን ወረራ በመሃል ቢያነሱትም በዋናነት በአፄ ዮሐንስ ዘመን በጎጃም ላይ የተካሄደውን ወረራን የደረሰውን ታሪካዊ ሰቆቃ ማንሳቱ የወቅቱ የፖለቲካ ስብራት ጥገና ለማግኘትና ይህንን በማድረግ አብይ አህመድ የፖለቲካ ሚዛኑን ለማስጠበቅ የተጠቀመበት እንደሆነ ነው እንግዲህ የፖለቲካ ተንታኞች እየተናገሩ የሚገኙት። የፖለቲካ ታዛቢዎችና ተንታኞች እንደሚሉት ጠቅላይ ሚኒስትሩ ለዕለታዊ የፖለቲካ ጥቅም ሲሉ ታሪካዊ ቁርሾዎችን መምዘዝና ማባባስ የተለመደ ስልታቸው ነው። ለዚህ ማሳያ የሚሆነው ከተለያዩ የፖለቲካ ኃይሎች ድጋፍ ለማግኘት ሲሉ ለምሳሌ ከአሁን በፊት በአምቦ እኔም ኦነግ ነኝ መረጃ ሰጥ ነበር ለኦነግ ያሉትን ጨምሮ በሌላ ጊዜ ደግሞ በፓርላማ በመቅረብ ኦነግና የኦሮሞ ታጋዮች 50 ዓመት ቆመው ቀርተው ነበር እኔ ነፃ አውጥቻቸዋለሁ ከሚለው ንግግር ባሻገር ሰሞኑን ደግሞ የኦነግ መሪዎችን በመድረክ እየጠሩ እነሱን ያመሰገኑበትና በፓርላማ ያስጨበጨቡበት ጉዳይ በእያንዳንዱ ንግግርና በእያንዳንዱ ክስተት ለፖለቲካ ትርፍና የፖለቲካ ድጋፍ ለማግኘት ምን ያክል ርቀት እንደሚሄዱ የሚያሳይ ነው። ይህ የታሪክና የፖለቲካ ሚዛን ጨዋታ በኦሮሞ ፖለቲካ ውስጥ ከጅማን ከወለጋ ወለጋን ከሸዋ ሸዋን ከአርሲ ጋር በማጋጨት ጭምር ስልጣን የማስጠበቅ ስልት እንደሆነ በኦህዴድ ብልጽግና በኩል ያሉ መረጃዎች ያሳያሉ። ጠቅላይ ሚኒስትሩ የታሪክና የብሔር ፖለቲካን ማጋጨት ስልት በጥልቀት የተጋለጠው ግን አሁን በስር ላይ የሚገኙት የቀድሞው የፓርቲው ከፍተኛ አመራር ታዬ ደንዳ በኩል ከሚዲያዎች ጋር ባደረጉት ቃለ ምልልስ ነው። ታዬ ደንዳ እንዳጋለጡት እንግዲህ አብይ አህመድ የተለያዩ ምስጢራዊ ንግግሮችን በተለይ አማራና ትግሬውን ምን አይነት የፖለቲካ እቅድ እንዳላቸው እንዴት እንደሚያዳክመው እንዴት እንደሚያጋጨው ታዬ ደንዳ እንደነገረው አጋልጧል። በተለያየ ጊዜ ለኦህዴዶችን በመሰብሰብ እኔ ልጃችሁ ይህንን የሰሜንን ኤምፓየር በትኛለሁ አጋጭቻለሁ የሚሉ ንግግሮችን በተደጋጋሚ ያነሳ እንደነበር ታዬ ደንዳ ማጋለጡ ይታወቃል። የትላንቱ እንግዲህ ከጣሊያን እስካሁን ድረስ ከአፄ ዮሐንስን ጨምሮ ያነሳው አብይ አህመድ ወቅታዊ የፖለቲካ ሚዛኑን ለማስጠበቅ እና የቆዩ የታሪክ ጠባሳዎችን መዞ ለማምጣት እንደሆነ ነው እንግዲህ የሚያሳየው። በትላንትናው ዕለት ከተሰሙ መረጃዎች መካከል በጎንደር ቀጠና የሚንቀሳቀሱ የፋኖ ዞች ከብዙ ድካምና ውስጣዊ ውጣ ውረድ በኋላ ወደ አንድ ወታደራዊ እዝ መምጣታቸው ትላንትና መሻሹን እንግዲህ እንደ ትልቅ የፋኖ ዜና ሆኖ ከወጡት መረጃዎች መካከል ይገኙበታል። በዚህ ጉዳይ ይፋዊ መግለጫ ተሰጥቷል። አመራሮቹ መግለጫውን የሰጡት ላለፉት ሳምንታት እጅግ አስቸጋሪ በሆነ ወታደራዊ ከበባ፣ በድሮን ጥቃት፣ በድሮን አሰሳ እንዲሁም በከባድ መሳሪያና በእግረኛ ጦር ውጊያ ውስጥ ሆነው ሲያካሂዱት የነበረውን ጉባኤ በማጠናቀቃቸውን ተከትሎ ነው። በወጣው መግለጫ መሰረት በቀጣዮቹ ጥቂት ቀናት የውስጥ ውህደቱ ተጠናቆ የቀጠናው የፋኖ አመራር ድልድል ለህዝብ ይፋ ይሆናል። ይህ ውህደት በተለይ በጎንደር ቀጠና በትግሉ በመርህና በአካሄድ ዙሪያ ለረጅም ጊዜ የዘለቀውን ውስጣዊ ሽኩቻና አጠቃላይ ደግሞ በፋኖ ትግል ላይ አሳድሮት የነበረውን አሉታዊ ተጽዕኖ ሙሉ በሙሉ የሚቀርፍ እንደሚሆን ነው መግለጫውም እያሳየው። በጎንደር ቀጠና የተፈጠረው ይኸው አንድነት የፋኖ የትጥቅ ትግል ወደፊት አንድ ትልቅ እርምጃ ሆኖ ለማስፈንጠር ያገለግላል። አስተዋጽኦም በዚህ ልክ ነው የሚታየው። በአሁኑ ወቅት ከፋኖ አደረጃጀቶች የተገኙ መረጃዎች እንደሚያሳዩት በሸዋ ቀጠና ቀጠናዊ የአመራርና ውህደት ተጠናቋል። በወሎ ቀጠና በተመሳሳይ ቀጠናዊ ውህደትና አንድነት ተጠናቋል። በጎጃም ቀጠና ወትሮም ቀጠናዊ ውህደቱ ጥሩ የሚባል ቢሆንም አሁንም ቀጠናዊ አመራርን ባለመምረጥና ይፋ ባለማድረግን ያልተጠናቀቀ ስራ እንዳለ ነው እንግዲህ መረጃዎች የሚያሳዩት። ይህ በየቀጠናው እየተጠናቀቀ የመጣው ውህደት በቀጣይ በመላው ፋኖ ኃይሎች ወደ አንድ የተማከለ እዝ እና ሰንሰለት ለሚያደርጉት አጠቃላይ ወታደራዊ ግንባታ ትልቅ አስተዋጽኦ ይኖረዋል። እንግዲህ የአማራ ፋኖ በተለይ በፖሊስ ቢሮ ደረጃ ባለፈው ጥር 18 ቀን ጥር 9 ቀን ጀምሮ ወደ አንድነት መምጣቱ ቢገለጽም እስካሁን ድረስ ግን በቀጠና ደረጃ ያለው ጉዳይ ባለመጠናቀቁ በርካታ ውጣ ውረዶችን አሁንም እያስተናገደ ነው። በጎንደር ቀጠና እንግዲህ የነበረውን አጠቃላይ ሁኔታ በተመለከተ የተሰጠውን መግለጫ በአጭሩ ወደ እናንተ አደርሳለሁ። የአማራ ፋኖ ብሔራዊ ንቅናቄ አዲስ አመራር በቅርቡ ይፋ እንደሚያደርግና ከዚህ ጋር በተያያዘ ውህደቱን በተመለከተ የአጭር መግለጫ ሰጥቷል። በጎንደር ቀጠና ሲንቀሳቀሱ የነበሩት ሁለቱ የፋኖ ዞች ታሪካዊ የተባለውን ውህደት ስምምነት በመፈጸም በአንድ እዝ ስር መሰባሰባቸውን አስታውቀዋል።
ብዙዎቹ ውህደታቸውን ያበሰሩት የሰማዕታት አደራ አንድነት ጉባኤ በሚል ስሜት በታሪካዊ የድል ኳዛ ግንባር ባደረጉት የጋራ ጉባኤ ላይ ባወጡት የአቋም መግለጫ ነው። የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እና በላይ ዘለቀ ህዝብ ባወጣው መግለጫ መሰረት የመግለጫው ዋና ዋና ነጥቦች እንደሚከተለው ተዘጋጅተዋል። ቀደም ሲል በጎንደር ቀጠና የነበሩት ሁለቱ ታላላቅ እዞች ወደ አንድ የማዋሃድ እንቅስቃሴ ሲደረግ መቆየቱን የገለጸው መግለጫው በመካከላቸው የነበሩ ልዩነቶችን፣ ክፍተቶችን በውይይት በመፍታት ረጅም ጊዜ የወሰደ ውህደት በሂደት ይፋ ማድረጋቸውና ማጠናቀቃቸውን ትላንት አሳውቀዋል። ውህደቱ የትግሉን የሰማዕታት ቃል በተግባር ለመፈጸም የተደረገው እውነተኛ አንድነት መሆኑንም መግለጫው ገልጿል። የአማራ ህዝብ ላለፉት በርካታ አስርተ ዓመታት ስርዓታዊ ጥቃቶችን ሲፈጸሙበት መቆየታቸውን ያወሳው መግለጫው በተለይ ባለፉት 8 ተከታታይ ዓመታት ጥቃቱ ይባስ ብሎ በመባባሱ በህዝቡ በራሱን ለማዳንና ባለሞት ባይ ተጋዳይነት ወደ ትጥቅ ትግል ለመግባት እንደተገደደ አስታውቆ የሰላማዊ ትግል አማራጮች በገዢው ስርዓት መናቃቸውና መሳለቂያ መደረጋቸው ለትጥቅ ትግሉ መፋፋም እንደ ትልቅ ምክንያት መግለጫው አንስቶታል። እንግዲህ በቀጣይ በሚደረገው ትግል የሚከተሉት መሰረታዊ ጥያቄዎች እስኪያስመልስ ድረስ ትግሉን አጠናክሮ እንደሚቀጥል ገልጿል። አንደኛ ሙሉ በሙሉ የአማራ አጽመ ርስቶችና ግዛቶች እስኪከበሩ ድረስ በአማራ ህዝብ ላይ የዘር ማጥፋትና ወንጀል የፈጸሙ አካላት ለህግ ማቅረብና ተመጣጣኝ ፍትህ እስኪሰፍን ድረስ በህዝብ ላይ የተዘራው የሐሰት ትርክት በእውነተኛ ታሪክ እስኪተካ ድረስ በአማራ ፖለቲካ ስልጣንና በልማት በቁመናው ልክ ውክልናውን እንዲያረጋግጥና የራሱን የፖለቲካ ጥቅሞች መሰረት አድርጎ የፖለቲካ ስልጣኑን እስኪያደላድል ድረስ የኢትዮጵያ ሉዓላዊነትና አንድነትን የቀደመ ክብር እስኪመለስ ድረስ በተመለከተ ነው። እንግዲህ ቀይ መስመሮች ብሎ ደግሞ በትብብርና በግንኙነት ጉዳይ ደግሞ ካወጣቸው መካከል የቀጠናው እና ንቅናቄው ከሌሎች የፖለቲካና የትጥቅ ኃይሎች ጋር አብሮ ለመስራት ያለውን ዝግጁነት የገለጸ ቢሆንም ጥብቅ የሆኑ መስፈርቶችንና ቅድመ ሁኔታዎችን ወይም ደግሞ ቀይ መስመሮችን ግን አስቀምጧል። በዚህ መሰረት አንደኛ የኢትዮጵያን አንድነት በሚቀበሉ የአማራ ግዛቶችን የመውረር ፍላጎት በሌላቸው አሁን ያለውን የጥላቻ ህገ መንግስት ለመቀየር በሚስማሙ እና በጋራ ለመስራት ዝግጁ በሆኑና ለሆኑ ኃይሎች ጋር አብሮ ለመስራት ዝግጁ ሲሆን፣ በተቃራኒው የኢትዮጵያን አንድነት የማይቀበሉ የአማራ ግዛቶችን የመውረር ፍላጎት ያላቸው የጥላቻ ህገ መንግስትን ለመቀየር የማይስማሙ እና በጋራ ለመስራት የማይፈልጉ ኃይሎች ጋር አብሮ መስራት እንደማይችል አሳውቋል። እንግዲህ በዚህ በተለይ በአማራን ህዝብ በጥላትነት ከፈረጁ የሀገርን አንድነትና ከማይቀበሉና የአማራን መሬት በመውረር የራሳቸውን ሀገር ለመመስረት ከሚንቀሳቀሱ ኃይሎች ጋር ፈጽሞ ምንም አይነት ግንኙነት እንደማይኖረው በትላንቱ መግለጫ አሳውቋል። በዚህ የህዝቡን ሁለንተናዊ ሰላምና ማህበራዊ ኢኮኖሚያዊ እንቅስቃሴ በሚያናጉና የውስጥና የውጭ የህዝብ ጥላቶች ላይ የማያዳግም እርምጃ እንደሚወሰድ ትናንትና የወጣው መግለጫ አሳውቋል። በመጨረሻም የውህደቱ መጠናቀቅ ተከትሎ የተመደቡት አዳዲስ የእዝ መሪዎች ሙሉ የስራ አስፈጻሚ አባላትና በየደረጃው ያሉ የአመራር ምደባዎችን በቀጣዮቹ ቀናት ውስጥ ለህዝብ ይፋ እንደሚያደርግ በማሳወቅ ሰራዊቱና ደጋፊው ህዝቡ ውሳኔዎችን በትዕግስት እንዲጠብቅና ንቅናቄውን አጠቃላይ እንቅስቃሴዎችና ትግሎች እንዲደግፍ ጥሪ አቅርቧል። በሰሜን ኢትዮጵያ እንግዲህ በአጠቃላይ ባለው አጠቃላይ ውጥረት ምክንያት እንግዲህ በዚህ ቀጠና እንደ ትልቅ የፋኖ እንቅስቃሴ ላይ የነበረው የጎንደር ቀጠና ፋኖ አንድ ባለመሆኑ ላለፉት ዓመታት በውስጣዊ ሽኩቻ እንዲሁም ደግሞ ከቀጠናዊ ስምሬትና ፖለቲካዊ ተዋረድ አንጻር ከፍተኛ ጉዳቶች ናቸው ሲደርሱ እየቆዩት። አሁን ይሄ የተፈታ ነው የሆነው። ብዙ ጊዜ እንግዲህ ይህንን አንድነት በተመለከተ ብዙ ዜናዎች ተሰርተዋል። እኔ እንኳን ማስታውሰው ላለፉት 2 ዓመታት በዚህ ቀን ወደ አንድነት ሊመጡ ነው፣ በዚህ ቀን ወደ አንድነት ሊመጡ ነው በሚል በርካታ ጊዜ ተቀምጠው በርካታ ስብሰባዎች ተበትነዋል። አሁን እንግዲህ ጊዜው ደርሶ ወደ አንድ መምጣታቸው ነው እየተገለጸው። እንግዲህ ይህንን እስከ መጨረሻው እንዲቀጥል ሁሉም ድጋፍ ሊያደርግ ይገባል። ሌላው እንግዲህ ወደ ግንባር መረጃዎች የሚወስደን ነው። በሰሜን ኢትዮጵያ ካለው አጠቃላይ ወታደራዊ ውጥረት ባሻገር አዲስ አደገኛ ግንባር እየሆነ የመጣው ምዕራብ ኢትዮጵያ አቅጣጫ የተከፈተው ነው። እንግዲህ ሰሞኑን ጦርነቱ መረጃዎች እንደሚያሳዩት በዚህም መሰረት ከሀገሪቱ የተለያዩ አካባቢዎች ወደ አሶሳ ድንበርና ምዕራብ ቀጠናዎች ከፍተኛ ያለው ኃይል እየተንቀሳቀሰ ነው የሚገኘው። ይህንን በተመለከተ በሱዳን ድንበር በኩል የተከሰተውን ድንገተኛ ወታደራዊ ውጥረት ተከትሎ አሁን ተጨማሪ ኃይል በድንገት ወደ አካባቢው እንዲንቀሳቀስ ታዟል። መረጃዎች እንደሚያመላክቱት ከሆነ ከመካከለኛ ኢትዮጵያ አካባቢ ከአዲስ አበባና ዙሪያ እንዲሁም ከዝዋይና ከሐዋሳ የልዩ ኃይል ዘመቻዎች ተብለው የሚጠራው አዲሱ የሹማ አብዴታ ኃይል ወደ አካባቢው እንዲንቀሳቀስ አስቸኳይ ትዕዛዝ ተሰጥቶታል። በጀነራል ሹማ አብዴታ የሚመራውና አብዛኛው ይሄ ስምሪቱን ሸዋ ቀጠና ያደረገው ኃይል ከአዲስ አበባ እና በዝዋይ ሐዋሳ የሚገኙ ኃይሉ ወደዚህ ቀጠና እንዲንቀሳቀስ ትዕዛዝ መሰጠቱን የወጡ መረጃዎች ያሳያሉ።
ከዚህ ቀደም በአማራ ክልላዊ ዞንና ምዕራብ ጎጃም ሰከላ አካባቢ የነበረው እግረኛ ሰራዊትም ወደ አሶሳና መተከል እንዲንቀሳቀስ ትዕዛዝ መሰጠቱን ትናንት የወጡ መረጃዎች ይገልጻሉ። ይህ እንግዲህ ከፍተኛ ኃይል ክምችት ወደዚህ ቀጠና ለማድረግ ያስገደደው በሰሞኑን ጥቁር አባይ አካባቢ በሱዳን የተነሳው የጀነራል አብዱላህ አራተኛ ክፍለ ጦር ከህወሓት ታጣቂዎች ጋር በመሆን ወሳኝ የምትባለውን ኩርሙክ ከተማን ከኤስፒኤልኤም እና ከአርኤስኤፍ በኢትዮጵያ ከሚደገፉ ታጣቂዎች መንጠቃቸውን ተከትሎ ጦርነቱ ወደ ኢትዮጵያ ድንበር እየተጠጋ መምጣቱን ተከትሎ ነው ተጨማሪ ኃይል ወደ ቀጠናው እንዲገባ ስምሪት እየተሰጠው። ወደ አለማጣ የሚወስደን መረጃ አደርሳለሁ። በራያ አለማጣ ከተማ በቀበሌ ቤቶች ውስጥ የሚኖሩ የአማራዎች ቤታቸውን በአስቸኳይ ለቀው እንዲወጡ በታጣቂዎቹና በከተማዋ ከንቲባ ጽሕፈት ቤት በኩል ከፍተኛ ጫና፣ ማስፈራሪያና ማስጠንቀቂያ ወረቀት እየተሰጠ መሆኑን መረጃዎች ገልጸዋል። ያው ህወሓቶች ስራቸውን እየሰሩ ነው። ነዋሪዎች እንደገለጹት አማራ ናችሁ፣ አማራን ትላላችሁ በሚል ምክንያት የቀበሌ ቤቶችን ለቀው በአስቸኳይ እንዲወጡ የሚገልጽ ይፋዊ ማስጠንቀቂያ ወረቀት እየተሰጣቸው ነው። በትላንትናው ዕለት በርካታ ነዋሪዎች ተሰጥቷቸዋል። ይህ የማፈናቀል እርምጃ ነዋሪዎቹን ካስወጡ በኋላ የትግራይ ክልል ለመጡና የህወሓት ደጋፊ ለሆኑ እንዲሁም ለከንቲባው የቅርብ ቤተሰቦችና ለታጣቂ ቤተሰቦች መኖሪያ ቤቶቹን ለመስጠት እንደሆነ ነው እየተናገሩ የሚገኙት። በአለማጣ ከተማ የተጀመረው አዲስ ማስፈራሪያ ቀደም ሲል በአካባቢው ሲፈጸሙ የነበሩ የሰብአዊ መብት ጥሰቶች ቀጣይ አካል የሆነ እንደሆነ መረጃዎች ይገልጻሉ። ከዚህ ቀደም በዚህ በራያ አለማጣ ትጥቃላችሁ፣ አማራንን ትላላችሁ በሚል ምክንያት ከሃይማኖት አባቶች እስከ ከተማዋ ተወላጆች ድረስ በርካታ ሰዎች መታሰራቸውና መፈናቀላቸው ይታወቃል። አሁን ላይ ከተማዋን ለቃችሁ ውጡ የተባሉት ዜጎች እንግዲህ የትውልድ ቦታቸውን ለቀው ሲወጡ፣ በአንጻሩ ከትግራይ የመጡ የህወሓት ደጋፊዎችን በቀበሌ ቤቶች ውስጥ ለማስገባት ነው። በአለማጣ ከተማ እንግዲህ በሚገኙ በአራቱም ቀበሌዎች ይሄ ደብዳቤ እየተሰጠ ነው የሚገኘው። በነገራችን ላይ የቀበሌ ቤቶችን በተመለከተ ህወሓት ስልጣን እንደያዘ 1983 ዓ.ም በትግራይ ክልል በቀድሞ በደርግ የመሬትና የቤት አዋጅ ሲያወጣ ተወርሰው የነበሩ ቤቶችን ሲመልሱ በእነሱ ቁጥጥር ስር እንኳ አድርገዋቸው በነበሩት በኮረምና ባለማጣ ቀጠና ግን ቤቶችን ለባለቤቶቹ አልመለሱም። የቀበሌ ቤት ተብለው በሌላው አካባቢ እንዳሉ ኢትዮጵያ አካባቢ ነው ያሉት። በትግራይ ውስጥ ያለውን መልሰዋል፣ በኮረም እና ባለማጣ ያለውን አልመለሱም። ግን አሁንም እዛ አካባቢ የተለየ ህግ እንዳላቸው ሳይገነዘቡ ዛሬም ይህን ይዘው መጥተዋል። ለማንኛውም ወደ መረጃዎቹ ቀጥላለሁ። በትግራይ ያለው ሁኔታ በተመለከተ የኢትዮጵያ ሰብዓዊ መብቶች ጉባኤ መግለጫ አውጥቷል። የኢትዮጵያ ሰብዓዊ መብቶች ጉባኤ በትግራይ ክልል የተጀመረውን የግዳጅ ውትድርናና የታወጀውን አዲስ አዋጅ በመቃወም የፌዴራል መንግስትና ህወሓት አካባቢውን ወደ ዳግም ጦርነት ከሚከት ማንኛውም እንቅስቃሴ እንዲቆጠቡ ጥሪ አቅርቧል። ኢሰመጉ ባወጣው መግለጫ በፕሪቶሪያ የሰላም ስምምነት መሰረት አንጻራዊ ሰላም ሰፍኖ የነበረ ቢሆንም አሁን ከቅርብ ጊዜ ወዲህ መንግስታዊና ዓለም አቀፋዊ መርሆችን የሚጥሱ አካባቢውን ወደ ሰብአዊ መብት ጥሰት የሚያስገቡ ክስተቶች እየተመዘገቡ መሆናቸውን ገልጿል። ኢሰመጉ በስፋት የተቃወመውና ሰኔ 17 ቀን 2018 የጸደቀው አዲስ አዋጅ ይሄ ለወታደራዊ አገልግሎት አስገዳጅ በሚል የጸደቀውን አዋጅ በተግባር እንቅስቃሴ የሚቃወም ሰዎችን ደግሞ እስከ ሞት ቅጣት ሊያስቀጣ የሚችል ከባድ ድንጋጌ የያዘ በመሆኑ ኢሰመጉ ተቃውሞታል። ይህንን አዋጅ ተከትሎ በክልሉ በተለያዩ አካባቢ ወጣቶችና እድሜያቸው ከ18 ዓመት በታች የሆኑ ህፃናትን ሳይቀር በግዳጅ ወደ ወታደራዊ ማሰልጠኛዎች የማስገባት ተግባር በስፋት እየተከናወነ መሆኑን ከቦታው ያሰባሰበውን መረጃ በመጥቀስ ኢሰመጉ መግለጫውን ይፋ አድርጓል። ድርጊቱ ነዋሪዎች ለከፍተኛ የስነ ልቦና ስጋት የደረገ ነው። በርካታ ወጣቶችና ዜጎችም ዳግም ጦርነት ይነሳል በሚል ፍርሃት ትግራይን ለቀው እየወጡ እየተሰደዱ እንደሆነ መግለጫው ገልጿል። ይህ በክልሉ እየተፈጸመ ያለው የግዳጅ ምልመላ የህገ መንግስቱን አንቀጽ 17፣ 18 እና 29 የተቀመጡትን የዜጎች በኃይል ስራ እንዳይገደዱና አመለካከታቸውን በነፃነት የመግለጽ መብታቸውን በግልጽ የሚጥስ ነው ሲል ገልጾታል። በተጨማሪም በዓለም አቀፉ የህፃናት መብት ሲአርሲ እና የሲቪል ፖለቲካ መብቶች ዓለም አቀፍ ቃል ኪዳንና ድንጋጌዎችን እየጣሰ ነው በትግራይ ክልል እየሆነ ያለው ሲል ገልጿል። በመሆኑም የፌዴራሉ መንግስት የዜጎችን ደህንነት ለማስጠበቅ ህገ መንግስታዊ ግዴታው እንዲወጣ ህወሓትም የፕሪቶሪያውን ስምምነት የሚያፈርስና ክልሉን ወደ ዳግም ጦርነት እና ወደ ደም መፋሰስ የሚወስድ እንቅስቃሴን በአስቸኳይ እንዲያቆም የኢትዮጵያ ሰብዓዊ መብቶች ጉባኤ አጥብቆ ጠይቋል። የሀገር ሽማግሌዎች፣ የሃይማኖት አባቶች፣ የሲቪል ማህበራት የተፈጠረውን የፖለቲካ ውጥረት በማውገዝ ችግሩን በጠረጴዛ ዙሪያ እና በሰላማዊ ውይይት ብቻ እንዲፈቱ የበኩላቸውን አስተዋጽኦ እንዲያደርጉ ኢሰመጉ ጥሪውን አቅርቧል። ወደ ኦሮሚያ ክልል ስንሄድ እንግዲህ ብዙዎቻችሁ አስተያየት ሊሰጡበት የምትችሉት ሀሳብ ነው። ሽመልስ አብዲሳ በዛሬው ዕለት በከፈተው የፓርቲና የመንግስት የስራ አፈጻጸም ግምገማ መድረክ ላይ የኦሮሚያ የብልጽግና አመራሮች ከላይ እስከታች በአንድ ልብና በአንድ ላይ በመስራታችን የኦሮሞን ህዝብና የኦሮሞን ዕጣ ፈንታ በመጠበቅ ኃላፊነታችን ተወጥተናል ብሏል። ለዚህም ኩራት ይሰማናል ብሏል ሽመልስ አብዲሳ።
የኦሮሞ ህዝብ ጣፈንታ ምንድነው? እነ ሽመልስ አብዲሳ ያስከበሩለት የኦሮሞ ህዝብ ጥቅም ተከብሯል የሚባለው በሌሎቹ የጥቅም ኪሳራ ላይ ነው ወይ? እንደነ ሽመልስ እይታ ሌሎች ኢትዮጵያን ከቀያቸው በማባረር ሀብት ንብረታቸውን በመንጠቅ እንዲሁም በምትኩ ለኦህዴድ ብልጽግና ባለስልጣናት ልማትና መሬት በመስጠት የጥቂት ባለጊዜዎች መጠቀሚያ የሆነውን የኦህዴድ ነው ወይ ሽመልስ አብዲሳ እንደ ኦሮሞ ህዝብ የሚቆጥረው? በዚህ ላይ አስተያየት ልትሰጡ ትችላላችሁ። በተለይ ኦሮሞኛ የምትናገሩ አድማጭ ተመልካቾች በጉዳዩ ላይ አስተያየት ልትሰጡበት ትችላላችሁ። ከእናንተ ተነስተን በርካታ ማሳያዎችን እናቀርባለን። ምክንያቱም የኦሮሞ ህዝብ በታሪኩ አይቶት የማያውቀው ሁኔታ አሁን አርሶ መብላት በማይችልበት ሁኔታ ከአዲስ አበባ በቅርብ ርቀት ባሉት አካባቢዎች እንኳን መሬቱን እንዳይሸጥ እየተገደደ ያለበትና ለምን ሸገር ከተማ ከአዲስ አበባ ይነጠላል ያሉ ጭምር ከ150 በላይ የአካባቢው ወጣቶች ደላላና ተላላኪ በሚል ደብዛቸው እንዲጠፋ የተደረጉበትን ጉዳይ ጨምሮ በኦሮሚያ ክልል የሌሎች ኢትዮጵያውያን በተለይ ኢትዮጵያ ብሔራዊ ምልክቶች የሆኑት ሰንደቅ ዓላማዎችን እንዳይውለበለቡ በማድረግ እነ ሽመልስ ያደረጉትና በኦሮሞ ስም በሌላው ላይ የሚያደርጉት ጦርነት የከፈቱት የተከታታይ የአየርና የምድር ጥቃት የኦሮሞን የፖለቲካ ኃይል የሚወክል ነው ወይ? የኦሮሞን ሕዝብ የሚወክል ነው ወይ? እንግዲህ በሁለቱ መካከል አስተያየት ልታቀርቡ ትችላላችሁ። ወደ ጎረቤት ሱዳን የሚወስድን መረጃ አስከትላለሁ። በሱዳን ፖርት ሱዳን የሚገኘው የጸረ ሽብርና የሀገር ደህንነት ወንጀል ፍርድ ቤት ፈጥኖ ደራሽ ኃይሉ ዋና አዛዥ ጀነራል መሐመድ ሐምዳን ደጋሎ ወይም ደግሞ ሂሜቴን እና በሌሎቹ 15 ከፍተኛ መኮንኖች ላይ በሌሉበት የሞት ፍርድ ፈርዶባቸዋል። ፍርድ ቤቱ ውሳኔውን ያስተላለፈው በ2023 በምዕራብ ዳርፉር ገዥ የነበሩትና ሐሚስ አብደላ አባክርን በማገትና በጭካኔ በመግደል ወንጀል ጥፋተኛ ሆነው በመገኘታቸው ነው። በሐማቴና በወንድሞቹ ላይ የዘር ማጥፋት፣ የጦር ወንጀል፣ በሲቪሎች ላይ ጥቃት በመሰንዘር ክሶች ተመስርቶባቸው ቆይተው አሁን የሞት ቅጣት ተፈርዶባቸዋል። ሌላው ከዩናይትድ አረብ ኤሚሬትስ በትይዩ ሳውዲ አረቢያ ደግሞ የአፍሪካ ቀንድን ለማተራመስ እና በዚህ ቀንድ ያላትን የፖለቲካና ወታደራዊ ፍላጎት በተመለከተ የወጣ መረጃ ነው። በሳውዲ አረቢያ በሶማሊያ ጋልጉድ ክልል በጉሪር ተብሎ በሚጠራ አካባቢ ከ5000 በላይ የሶማሊያ ወታደሮችን ለ9 ወራት በሚቆይ ወታደራዊ ስልጠና እያሰለጠነች እንደሆነ የሚገልጽ መረጃ ወጥቷል። ለዚህም ከዩክሬን፣ ከሮማኒያ፣ ከደቡብ አፍሪካ፣ ከኮሎምቢያ ጭምር የመጡ የውጭ ቅጥረኛ ወታደሮችን እየተጠቀመች እንደሆነ ነው ሳውዲ አረቢያ ይሄ አዲሱ መረጃ ያጋለጠው። እነዚህ የውጭ አሰልጣኞች ወይም ቅጥረኛ ወታደሮች ሳውዲ አረቢያ የጦር መሳሪያና የገንዘብ ድጋፍ የምታደርግላቸው የሱዳን የታጠቁ ቡድኖችን ለመርዳት ወደ ሱዳን ሊዛወሩ ይችላሉ የሚል ስጋትም ተነስቷል። በተጨማሪ ሳውዲ አረቢያ ለሱዳን ጦር ዘመናዊ ሚሳይሎችና ጥይቶችን ማቅረቧን እንደዚሁ ዘገባው ገልጿል። ዜናው በስተመጨረሻ ጂሃዳዊ አስተሳሰብን በሚያስፋፋና በአፍሪካ ቀንድ ያለውን ጽንፈኝነት ሊያባብስ የሚችል ስልጠና ነው ሳውዲ አረቢያ እየሰጠች ያለችው ተብሏል። ሳውዲ አረቢያ ሶማሊያን ይፋዊ የደህንነትና ወታደራዊ ትብብር ስምምነት ያላቸው ቢሆንም ለአፍሪካ ህብረት የሰላም አስከባሪ ከሀገሪቱ በሚወጣበት ወቅት ክፍተቱን ለመሙላትና አልሸባብን ለመዋጋት ብሔራዊ ጦሯን ለመገንባት ከፍተኛ ፍላጎት ያላት ቢሆን ሶማሊያ ሳውዲ አረቢያ ይህንን ስልጠና በገንዘብ የምትደግፍ በሁለቱ ሀገራዊ ይፋዊ ስምምነት የነበረ ቢሆንም አሁን ሳውዲ አረቢያ ግን በትይዩ ይህንን የቅጥረኛ ወታደሮች ስልጠና እያደረገች ነው የምትገኘው። በዘመናዊ ወታደራዊ ዓለም እንደ ኮሎምቢያ፣ ደቡብ አፍሪካ ያሉ ሀገራት ዜጎች በግል ወታደራዊ ኩባንያዎች በኩል የቴክኒክና የስልጠና ድጋፍ ለመስጠት በተደጋጋሚ ይመረጣሉ። ሳውዲ አረቢያ የሶማሊያ ወታደሮችን ጂሃዳዊ አስተሳሰብ ታሰርጻለች የሚለው ክስ እርስ በርሱ የሚጋጭ ቢሆንም በሶማሊያ መንግስትና የሳውዲ አረቢያ ዋና ጠላት አልቃይዳ የሚባለውና አልሸባብ የሚባሉትን አክራሪ ቡድኖች ሳውዲ አረቢያ ራሷ በአገር ውስጥ አክራሪነት በጽኑ በምትዋጋበት መንገድ ለመዋጋት በአፍሪካ ቀንድ ላላት ቁርጠኝነት ነው ይህን እያሰለጠነች ያለችው ቢባልም እውነታው ግን ሌላ እንደሆነ ነው ዘገባው የሚገልጸው። እንግዲህ ከዚህ ጋር በተያያዘ ሳውዲ አረቢያ ጽንፈኝነትን ራሷ እየደገፈች ራሷ አዋጋለሁ ብላ ወደፊት መቅረቧ ደግሞ ፖለቲካና ፕሮፓጋንዳ እንዲሁም ደግሞ ወታደራዊና የፖለቲካ ፍላጎት የተጋጨባት እንደሆነች ነው ዘገባው የሚያሳየው። ወደ ሱዳን ስንሄድ ሱዳን ባለው የእርስ በርስ ጦርነት በሳውዲ አረቢያ መደበኛ ጦር የሚደገፈው አልቡራን የሳውዲ አረቢያ ተቀናቃኝ የሆኑ ቀጠናዊ ኃይሎችን ለምሳሌ የተባበሩት አረብ ኤሚሬቶችና ፈጥኖ ደራሽ ኃይሉን እንዲያጠፋላት ተጨማሪ ድጋፍ እያደረገች እንደሆነም ሳውዲ አረቢያ ተገልጿል። ከሱዳን አንጻር የሳውዲን ስም ለማጥፋት በተደጋጋሚ የሚመጡ መረጃዎችን አንቀበልም ሲሉ የአልቡርሃንና ደጋፊዎቹ በሚዲያዎች ምላሽ ሰጥተዋል። ወደ ሽብርተኝነትና አፍሪካን ወደ አሰጋው ጉዳይ ስንመለከት በሳህል ቀጠናና በአፍሪካ 2026 ላይ በወጣው አዲስ ሪፖርት መሰረት በአፍሪካ 86% አሸባሪዎች አሁን መሰረታቸውን አፍሪካ እያደረጉ እንደሆነ ተገልጿል። በተለይ ከአልቃይዳ ጋር በተያያዘ በጂኤንአይኤም የተባለው ቡድን
ስትራቴጂካውያን የማሊን ከተሞች መቆጣጠሩና ከሩሲያ ጦር ጋር ሰሞኑን ውጊያ እያደረገ መሆኑን ተከትሎ የናይጄሪያን ድንበሮች ጭምር እየተቆጣጠረ እንደሆነ ታውቋል። አልሸባብ ደግሞ 8800 ሰዎችን ባለፈው ዓመት መግደሉ ታውቋል። የቡድኑ ደግሞ ከየመን አማጽያን ጋር እና ሁቱ አማጽያን ጋር የላቀ ወታደራዊ ድጋፍ እና ትብብር እያደረገ መሆኑ እንዲሁም በቻድ እና በአካባቢው በቻድ ሐይቅ በቦኮ ሐራም እና አይኤስ ዋፕ ተብሎ የሚጠሩ ሌሎች ቡድኖች ደግሞ እየተስፋፉ መምጣታቸውን በታላላቅ ሐይቆች በሞዛምቢ በኮንጎ እና በዚህ አካባቢ ደግሞ ኤዲኤፍ የተባለ አዲስ የማዕድን ማውጫ ጉድጓዶችን ማጥቃትና መቆጣጠር የፈለገ የሽብር ቡድን መንቀሳቀሱን ተከትሎ በአፍሪካ ውስጥ ከፍተኛ የሆነ የሽብርተኝነት እየተስፋፋ እንደሆነ መረጃዎች ያገልጻሉ። ወደ ሶማሊያ ስንሄድ የሶማሊያ ብሔራዊ ጦር ኃይሎች ባካሄዱት የተቀናጀ ወታደራዊ ኦፕሬሽን ከፍተኛውን የአልሸባብ ሽብር ቡድን መሪ አብድልሰላም ሙአሊን መግደላቸውንና በቁጥጥር ስር መዋላቸውን ገልጸዋል። የተገደለው ይኸው አመራር አባል በቡድኑ ውስጥ አዳዲስ ታጣቂዎችን በመመልመልና ከንጹሐን ዜጎች ላይ በጉልበት ገንዘብና ማስገደጃ ክፍያ መሰብሰብ የታወቀ ኃላፊ እንደነበር መረጃው ገልጿል። በዚህ በታቀደለት ልዩ ኦፕሬሽን እርምጃ ሌላኛው የቡድኑ ከፍተኛ አመራር በጽኑ መቁሰሉና የሶማሊያ መከላከያ ሚዲያዎች ይፋ አድርገዋል። የሀገሪቱ ጦር በሽብር ቡድኑ ላይ የጀመረውን ጦርነት አጠናክሮ እንደሚቀጥል ገልጿል። ሌሎች የውጭ ሀገር መረጃዎችን በሌላ ሰዓት እመለስባቸዋለሁ። በእነዚህን ዘገባዎችና መረጃዎች እየሰማችሁ ስለተከታተላችሁ በእጅጉን የማመሰግነው። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ከጊዜ